ተመልካቾቻችን አሁን የምገኘው እድሜው በ50ዎቹ የሚጠጋ አንደበተ ርቱዕ ሲናገር ማለት ነው ሸንቃጣ ደግሞ መልከ መልካም የሆነ አንድ ጎልማሳ ሰዓሊ የሱ የስዕል ስራዎቹን የሚሰራበት ስቱዲዮ ውስጥ ወይም ደግሞ የስዕል መሳያ ስቱዲዮ ውስጥ ነው የሚገኘው። እንግዲህ በዚህ የስዕል መሳያ ስቱዲዮ ውስጥ በርካታ ስራዎቹን እንደምትመለከቱት ከጀርባይ በርካታ የቀለም ስዕሎችን ነው ይሰራል። እንግዲህ እሱ የሚሰራቸውን የቀለም ስዕሎች እሱ ቢደመምባቸውም ነገር ግን እነዚህን ውብ የሆኑ ስዕሎችን ደግሞ ለጎብኚዎች የምታስተዋውቅለት በፍቅር አብረው ተሳስበው የሚኖሩ ባለቤቱ አብራው አለች። እሱ ስዕሎቹን ሲሰራ በስዕሎቹ ሳይሆን የሚደመመው በሷ ለስዕሎቹ በምትሰጠው አድናቆትና ለስዕል ስራው ደግሞ በምታደርገው ገዛ የሞቀ ህይወታቸውን አብረው እያሳለፉ ነው ያሉት። እንግዲህ ተመልካቾቻችን ይሄው ሰዓሊ ባልታሰበ ሁኔታ ህይወት በብርቱ ሰልፍ የተሞላች እንደመሆኗ ባልታሰበ ሰዓትና ጊዜ ውስጥ ከወገብ በታች ሁለቱን እግሮቹን ፓራላይዝ ሆኖ ያው መንቀሳቀስ በማይችልበት ሁኔታ ነው ራሱን ያገኘው። ግን ይሄ ሆነ ብሎ ደግሞ ተስፋ ባለመቁረጥ አሁንም የስዕል ስራዎቹን እንደምትመለከቱት በርካታ ስዕሎቹን እየሰራ ለበርካታ ጊዜያት ደግሞ ኤግዚቢሽን በማቅረብ ለብዙ ጎብኚዎች እንዲታዩ አድርጓቸዋል። በርካታ ከሀገር ውስጥም ከውጭም ደግሞ እንደዚሁ ለእውቅና ሰርተፊኬቶችን ያገኘ በጣም የሚገርም ሰዓሊ ነው። አሁንም ከባለቤቱ ጋር አብረው በዚች ደሳሳ ጎጆ ውስጥ ነው የሚኖሩት። በእርግጥ እንደምንመለከተው ይህ የስዕል መሳያ ጓዳው በጣም ጣራው እንደምንመለከተው የሚያፈስ ነው በዝናብ ጊዜ። ስዕል ደግሞ ያው በተፈጥሮ እንክብካቤ ይፈልጋል። ነገር ግን በዝናብ ሰዓት ወይም በክረምት ሰዓት ላይ ጣራው የሚያፈስና ውሃው ለስዕሎቹን ለማስቀመጥ ወይም ደግሞ በጥሩ ሁኔታ ለማቆየት አመቺ አይደለም። ለስዕል ስራም የሚያመች ስቱዲዮ አይደለም። ነገር ግን ይህን ተቋቁሞ ተስፋ ባለመቁረጥ አሁንም የስዕል ስራዎቹን እየሰራ ነው የሚገኘው። ተመልካቾቻችን እንግዲህ ከዚህ ጎልማሳ ሰዓሊ ጋር ቆይታ እናደርጋለን። እንደዚሁም ደግሞ ከባለቤቱ ጋር ያደረኩት ቆይታ አለ። በርካታ ቁም ነገሮችን ከህይወት ተሞክረው እንዳሰሳለን። አብራችሁ እንድትከታተሉና እንድትቆዩ ጋብዘናችኋል። አመሰግናለሁ። ሁልሽ የገብረ ማርያም ማር ነበረ። በልጅነቴ እንግዲህ ማቀው ጥሩ ቤተሰቦች እንዳነበሩን እንደላቀቀ ኑሮ ብቹት ባለው ደረጃውን የጠበቀ ኑሮ እንደምኖር አውቃለሁ። ሲነግሩኝ ያው ሁለት ሞግዚትም እንደነበረኝ የሴትና የወንድ እንደነበርና ጥሩ ቤተሰብ ነበረን። ባልታወቀ ሁኔታ ደግሞ የቤተሰቦቻችን ኑሮ ከላይ ወደታች ሆነ። ድህነት ውስጥ ገባን። አባታችን የመንግስት ስራ ይቀጠርና ወደ ሶማሌ ይሄዳል። በዛን ጊዜ ጦርነት ይነሳል። ታፈሰ። በዛው ወታደር አልነበረም፣ ኢንጂነር ነበረ። ታፈሰ። በዛው 11 አመት እንትን አለ። እና በዛ መሀል እናታችን ማስተዳደር አልቻለችም። ያለው ንብረት ማስተዳደር አልቻለችም። ለቤተሰብም ተሰጠን። ግማሾቻችን በማደጎ ተላኩ እና በዚህ ሁኔታ ኑሯችን ቀጠልን። እኔም ከዛ ትምህርት ቤት ወጣሁ። በመንግስት ትምህርት ቤት መማር ጀመርኩኝ። መንግስት ትምህርት ቤት ፀሐይ ጮራ ይባላል። እዛ ላይ ተማርኩኝ። እንግዲህ ልጅነቴን ያሳለፍኩት እንግዲህ ትምህርት ሁኔታ በመንግስት ትምህርት ቤት እንደጀመርኩኝ ጥሩ ውጤት አለኝ። በቀለም ትምህርት አንደኛ ደረጃም ጥሩ ውጤት ነበረኝ። ሁለተኛ ደረጃም የካቲት 12 ገባሁ። ለውጥ ሲመጣ ያው ውጤት አልመጣልኝም። ወደ ስደት ብዙም ሳልቆይ ስራዎች ጀመርኩኝ። እንጨት ስራ፣ ብረታ ብረት ሞከርኩኝ። ጋራዥም ሰራው። እንደሱም ለውጥ አላመጡልኝ። ለህይወቴ መቀጠልም አልቻልኩም። ከዛ ተነስቼ ስደት ሄድኩኝ። ጅቡቲም ብዙ አልቆየሁም። አንድ አመት ከ8 ወር ቆየሁ። መጣሁኝ። ተመልሼ ኬንያ ሄድኩኝ። እዛም 4 አመት ያላነሰ ቆየሁ። ጥሩ ውጤት ነበረው። ሰራ ነበረ። ገንዘብ ይገኛል፣ ግን ወጣትነት አለ፣ ይጠፋል። ነገ ይገኛል፣ በጣም ታገኛለህ። ስራ ትሰራለህ፣ ታጠፋለህ። በቃ በሆነ ጊዜ ሱቅ ነበረኝ፣ ከፍቼ ነበር። ከቅጥርነት ወደ ራሴ ሱቅ ከፍቼ ነበር። በሊዝ መሬቱ ሲሸጥ ባዶ ሆንኩ። መሬቱ ሱቁ ተነስቼ ወደ ቤት መጣሁ። እዚህ ቤት መጣሁ። እናቴ ጋር ቁጭ አልኩኝ። አጋጣሚ ቢሲኔስ ነጥብ ማሰልጠኛ የሚል አየሁኝ።
እናቴ ይሄ እንደዚህ እኮ ለኔ ነው አልኳት። በቃ የምወደው ምንድነው ስዕል ነው። የተዘራው መቼ ነው? ሊሴ ገብረ ማርያም የነበረ ጊዜ ነው። በመሀል ደግሞ 9ኛ ክፍል እያለሁ አስታውሳለሁ ጋሽ ወርቁ መገናኛ አካባቢ ያስተምሩ ነበርና ጓደኛዬ እንማር ይለኛል። ከዛ እናቴ ልማር ስዕል መስራት 25 ብር ነው የሚከፈለው፣ ብዙም አልነበረም። አይ ለማንም አልጠቀም ብላና አፈወርቅ ተክሌም አልጠቀም፣ አርፈ ሂሳብና ማቴማቲክስን ብትማር ይሻላል አለች። በቃ ይሁን አልኩኝ፣ ተውኩት። ምንም አልመሰለኝም፣ ልጅ ነኝ። ውጤትም ስላልመጣ በዛው ቀረ። ተመልሼ እንደመጣሁ ከኬንያ የስነ ጥበብ ማሰልጠኛ ተቋም በቃ እንደ ሕፃን ልጅ አንጠልጥላ ወሰደች። ተመዘገብኩኝ፣ ተማርኩኝ። በጣም የሚገርም ነገር ከልጅነት መሆኑን የምረዳው ለስዕል ፍቅር አለኝ። ሰዎች ሲስሉ ያለው ስዕል ስለው ይሰጡኛል። ሊሴ ገብረ ማርያም ቀለም አለ ይሰጠናል፣ ብዙ እንሞክራለን። በወረቀት ላይ እጃችን አሻራ እንዳደረግን አስታውሳለሁ። በአንድ አጋጣሚ ያጠፋውኝና አስተማሪያ ዘግታብኝ ትሄዳለች። ክፍል ውስጥ የነበረውን ቀለም ሙሉ ደፋፍቼ ቀያይጬ ያበላሻሽቼ ያንን አረሳውም፣ ግን ምንም የተባልኩት ነገር የለም። እና ከዛ ልጆች ትልልቅ ሰዎች አንበሳ የሆነ ነገር ሰርተው ይሰጡኛል። ኤሌመንታሪ ብቻ ስማር ጥሩ ውጤት አለኝ በስዕል ግራፊክስ ምናምን እንደዚህ የወርክሾፕ እሰራለሁ፣ እሰጣለሁ። 100% ማገኛለሁ፣ ከዛም በላይ ውጤት አገኛለሁ። ጥሩ ተሳትፎ ነበረኝ። እንዳልኩ ጋሽ ወርቁም ሲያስተምሩም ልቀጠር አልኩ፣ ልመዝገብ አልኩኝ፣ አልሆነም። እና ከልጅነት ተያይዞ የመጣ መሆኑን ማቀው ያልተወኝም። ሌላ ስራ ብሰራ የሚናፍቀኝ ከሰው ጋር ብዙም ማውራትም አልችልም። ትንሽ ስኬች አደርጋለሁ፣ ስጠኝ ይሉኛል፣ እሰጣቸዋለሁ። በቃ በሄድኩበት ቦታ መነጫጨር ነው። እና የምወደውም መተንፈስ የምችለውም ማውራት የምችለውም በስዕል ነው። ተመረኩኝ በ98። ብዙም አልቆይም። በቃ ይሄኛው አብረን ተጫውተን ቤት ውስጥ ቁጭ ብለን ሻይ ቡና ብለን ጠዋት ተለያይተን ተኛን። ጠዋት ስነቃ እግሬ ቀኝ እግሬ አይሰራም። ሜሮን ብርሃኑ እባላለሁ። የሰዓሊ እስራኤል ባለቤት ነኝ። ትውቃችን በእኛ ሰፈር ነበር የሚያልፈውና ከዛ ነው እንግዲህ ትውቃችን አቢሲኒያ የስነ ጥበብ ማዕከል እየተማረ እዛ ነበረ ትውቃችን። በዛ ሲያልፍ እንግዲህ የአብሮነት ህይወታችን እግዚአብሔር ይመስገን ጥሩ ነው። ያው እስራኤል እየተማረ እያለ ነበርና ከዛ በፊት ነበር እንደ ጓደኛ እንደ ወንድም ነበረ። ታይተንም በቃ ብዙ ነገር የማወራው የመጫወተው እንደ ጥሩ ጓደኛዬ ነው እንጂ አገባዋለሁ ብዬ አላሰብኩም ነበር። ያው እንግዲህ እግዚአብሔር ጊዜና ሰዓት አለው አይደለ? ባላሰብኩት ሰዓት ነበረ የጋብቻ ጥያቄ ጠየቀኝ። እሱን አልቀበልም እምቢ ብዬው ነበርና ምክንያቱም አገባለሁ ማግባቱን ግን ያን ጊዜ ስላልነበረ ነው፣ ሰዓቱ ስላልደረሰ ነውና ግን ዞሮ ሲታመም ነው እንጋባ ብዬ የተጋባ ነው ማለት ነው። እሱ የእውነት እንደታመመ አላሰብኩም ነበር። ሲታመም ነው የመጣሁት አግባኝ ብዬ ያው ብዙ ሚዲያዎች ላይ እንደተናገርኩት ለምኜ ማለት ነውና ተስፋ የመቁረጥ ነገር ነበረው። ምክንያቱም ከኋላ የመጣ አካል ጉዳት ከባድ ነው። አብሮ ያደገና ከኋላ የመጣ እኩል አይደለም እና ከኋላ ስለመጣ አካል ጉዳቱ ለሱ በጣም ከባድ ነበርና ተስፋ የመቁረጥ ነገር ነበረው የሚል ድምጽ ነበረው። በዛን ጊዜ በጓሮ ነው የሚገባ የሚታለፈው። እንግዲህ በ98 ነው እንግዲህ በዛን ጊዜ አስበዋል። በዛን ጊዜ የነበረው በጓሮ ተገብቶ የቤት ስልክ ነው ያለው፣ በቤት ስልክ ነው የሚደወለው። ሞባይል እንደልብ አልነበረም። በዛን ጊዜ ነበር ግን እንደልብ አልነበረም። እኛ በቤት ስልክ ነው የምንደዋወለው የነበረውና ያው በተመረቀ እንግዲህ በማግስቱ ነው መነሳት ያልቻለው እስራኤል። በዛ ምክንያት ነው እንግዲህ ቤት እየተመላለስኩኝ የእውነት አሞታል ወይ እያልኩ እየጠየቅኩኝ ጓደኞቹ ጋር እህቱም ቡና ታቀራርባለች፣ አፍልቼ ጓደኞቹ ይመጣሉ። በዛ ነበር የሚሄደውና ከዛ በኋላ ነው እንግዲህ አግባኝ ባክህን ብዬ ያገባሁት። እምቢ ብሎ ነበርና እኔ ተኝቼ ማሰብ ወዳለሁ። ተኝቼ እንዴ እኔስ ብሆን የሚል ነገር ነው የምሰማውና ንፋስ ድምጹን እንሰማለን፣ ከየት ይምጣ ከየት ሄደ አናቅምና ከዛም በኋላ ነው እንግዲህ ወደ ጌታም የመጣ ነው። ከዛ በኋላ ነው ከታመመ በኋላ ነውና የሆኑ ጓደኞች ነበሩኝና ወደ ጌታ ቢሄድ ቢያንስ ህይወቱ ቢድን ምናምን የሚል ነገር መጣ። ከዛ እኔም በጌታ አልነበርኩም ተመስክሮልኝ ነውና
እኔ ሳልሆን ነኝ ብዬ ወደ ጌታ ቤት ሄደን ቀጠና 2 ሄደን እና 4 ሆነን እንግዲህ እኔና እስራኤል አለን። ሌሎቹ ደግሞ እኛ ጋር ይዱት የሉም። እኛ በመልካም እርሻ ላይ ነበረ ይወደቅ ነው ማለት ነውና አፍርተን ቢያንስ ሰው ምንም ይቅርና ነፍሳችን መዳኑ ለኛ በጣም ትልቅ ነገር ነው። ነፍሳችን ድኗል። እሱም ደግሞ ምክንያት የሆነው የመሙ ጉዳይ ነው። እግዚአብሔር ደግሞ ይችላል፣ ያቃል ወደ ቤቱ እንዴት አድርጎ ማስጠጋት። እሱ እንግዲህ ከዛ በፊት ኬንያ ተመስክሮለት የነበረ ነው እንደነገረኝ። ግን እግዚአብሔር ደግሞ በዚህ መንገድ ነው ሚይዝህ ብሎ ስለያዘ ጌታ ጻድቅ ነው እና መጣው ይሄን ገባው ያው ቬሎ ምለብስበትን ጊዜ ራሴ አጠፋውትና ከዛ በፊት እሱ ሳላስበው ነው ላግባሽ ብሎ የጠየቀኝ። ከዛ በፊት ግን ለእናቱ ተናግሮ ነበር ላገባ ነው ብሎ እኔ ሳላቅ እና የቬሎ ጊዜን ምለብስበትን ጊዜን ያንን ጊዜ ራሴ አጠፋውት እምቢ ባልኩበት ጊዜ ደህና በነበረ ጊዜና እሱ ከታመመ በኋላ ያው እንጋባ ስለው አይ ህይወትሽን አላበላሽም ያንቺን እድል አላበላሽም ብሎ እምቢ ብሎ ነበርና እኔስ ማን ነኝ? እኔ ለምንድን ነው ከሱ ጋር የማልሆነው የሚለው ነገር በቃ አመዘነና ከዛ በኋላ ሻለ። ያው እሺ ካለኝ በኋላ የቀለበት መግዣ ብር አምጣልኩት። ቀለበት መግዣ ብር ሰጠኝ። በቁልፍ መያዣ ያለች አይደል እሷን ይዤ እሱን ቀለበት የሱን እጅ በሱ ጣቱን ለክቼ የሁለታችን ቀለበት ለገዛው መጣው። ጧት ላይ የሰፈር ሰው ጠራን። ፈንዲሻና ውሃ እንኳን አልነበረም። ሃይላንድ ውሃ እንኳን አላቀረብንም። ፈንዲሻና ፒዛ ነው ያደረግነው እዚህ ቤት። ከዛ በቃ ተጋባን ማለት ነው። ሂደቱን አላቅም ነበር። ሙሉ ወንጌል ወስጄ ጸልዩ ልንጋባ እንደ አይነት ሂደት የለም አሉ። ከዛ እኔ ተሰማኝ እንዴ ምን ማለታቸው ነው እንደዚህ ማለታቸው? እኛ እንጋባ ነው እንጂ ያሉን ዘሙት አልናቸው እንዴ ምንድነው ብዬ እንደውም ተናድጄ መጥቼ አረሰውምና እየገባኝ ሲሄድ ወደ ጌታ ስጠጋ ስበስል ግን እንዴ ለካ ልክ ነበሩ ስተቱ የኔ ነው ጌታ ይቀርበልኝ ብዬ እንደውም ንስሐ የገባሁት እኔ ነኝ። አንደኛ የብስለት ነገር የለም። አገባለሁ ብዬ ደግሞ ስገባ ደግሞ ራሴ አምኜበት ነው የገባሁት። ራሴ ወስኜ ያለውን ነገር ራሴ የሚመጣው ነገር ራሴ ኃላፊነቱን ልወስድ ነው ወስኜ ነው የገባሁት። የልጅ አእምሮ ቢሆንም በዛን ጊዜ ግን እንዴ የሆነውን ሆናለሁ ብዬ ነው የሚመጣውን ሁሉ እቀበላለሁ ብዬ ነው የገባሁት። በእርግጥ ከገባው በኋላ በጣም የሚከብድ ነገር ነበረው። በጣም እንዴ ሳይበሉ መዋልም አለኩ ሳይበሉ መዋል አለ። ከቤተሰቦቹ ጋር ነው እንዴ ምን በላለው እንኳን ብዬ አላሰብኩም። እሱ ቤተሰቦች ጋር ሲሰጡን እንበላለን። በቃ ወጥቼ ሄዳለሁ። ቸርች ተካፍዬ ሰው ይዞኝ ነው የሚሄደው በዛን ጊዜና በጌታ ቤት ብዙ ጠንካራ አይደለሁማ። ከዛም በኋላ ነው እንግዲህ እንደዚህ እያልኩኝ ሰው ሁሉ እንዴ ልጅነትሽ እኮ ጠፋ፣ ውበትሽ ጠፋ፣ ትተሹ ሂጂ እሱ እኮ አይድንም የሚባል ብዙ ነገሮች ይመጣሉ። እና አይ እናንተስ ብትሆኑ ምን ታረጋላችሁ? እኔ ከጌታ ጋር በጣም ተስማምተኝ ነው ያለሁት እያልኩኝ ነው በጣም ብዙ ችግሮች ያሳለፍኩት። ያሁኑን አይደለም ያሁን እዚህ ቤት መኖራችን አይደለም። በጣም ከባድ ችግር ነበር በጣም እና ጌታ ረድቶኝ አቅም ሰጥቶኝ እሱ ደግሞ በጣም ጥሩ ሰው ነው፣ አስተዋይ ነው። ባልኩት ልክ ሳይሆን እሱ ባለው ልክ ሳይሆን እኔ ባልኩት ልክ የሚያኖረኝ አሁን ጌታ ረድቶን እኛ የብዙ ሚዲያዎች ላይ እንሄዳለን እና ተጣልታችሁ ታውቃላችሁ ይለናል ሰው። እኛ ተጣልተን አናቅም። ኃይለኛዋም እኔ ነኝ እንዴ ተናግሬ እንዴት አይተን ወዲያው ነው በቃ ምን ተሳሳቀው እንዴ ቤቢ ለምን ቤቢ ነው የምንለውና እንዴ ለምን እንደዚህ ትላለህ እንዴ ስለው በቃ ተሳስቀን ወዲያው በቃ እንጂ ይሄን ያክል አመት ስንኖር በማከላችን ሰው ገብቶም አያቅም። ሰውም እንዲገባብንም አንፈልግም። እስካሁን እንግዲህ እግዚአብሔር ይመስገን እስከዚህ ድረስ አለን። ጎበዝ ሰዓሊ ነው፣ ጀግና ነው። የቦታ ጉዳይ የአቅም ጉዳይ ነው እንጂ መንግስትን እንኳን እየደገፈ የሚኖር ጀግና ሰዓሊ ነው የእውነት ለመናገር ነው። የስዕል ቦታ ማሳያ ጋላሪ ስለሌለ ነው። ይሄንንም ደግሞ ተጠይቆ ነበር ፍቃደኛ ስላልሆኑ ነውና አሁን የእስራኤል ስራዎች ብዙ ምስክር ወረቀቶችን አግኝቷል። ከመንግስት እጅ የተሰጠው፣ ከግለሰብ እጅ የተሰጠው
ከውጭም የተሰጠው አሉት እና ይሄ ሁሉ የሆነው ምንድነው አካል ጉዳቱ ሳይከለክለው ሳያቋርጠው አይ ይሄ አካል ጉዳት ከልክሎኛል ገድቦኛል እዚህ ድረስ ነው ሳይል እየሰራ እኔንም ይኸው እያስተዳደረኝ ለኔ አልፎ ለመንግስት እየሰጠ በዚህ ቤት ውስጥ ሆነን ማለት ነውና ቢያንስ የእሱ ስራዎች ወጥተው የሚታዩበት ቦታ ሁሌ ይናፍቃለሁኝ። ለኛ ብቻ አይደለም ለሰው መድረስ ይችላሉ። አሁን የሱ ሕክምና ተገኝቷል ወደ ውጭ ሀገርና ለሱ ሕክምና እንኳን በስራዎቼ የሚደግፈኝ ሰው ስራዎችን ገዝቶ የሚያግዘኝ ሰው ነው የሚለውና እሱ በስራዎቹ በቃ ደግፈዋለሁ እስራኤል ሳይሆን እየሰራሁ አይደል እንዴ ለምን እንደለማኝ እወጣለሁ በስራዎች እኔ ነው የፈለገኝ ሰው እኔን ያገዘኝ ሰው ስራዎችን ገዝቶ ያግዘኝ ብሎ የቆመበት ደረጃ ድረስ ነው ያለነውና እግዚአብሔር ይመስገን። ይሄ ሁሉ የጌታ ስለሰጠው አቅም ስለሰጠው ጸጋ ስለሰጠው እውቀት ጌታ ክብሩ ይውሰድና መጽሐፍ ቅዱስ ላይ ሰው በኃይሉ አይበረታም ትላለች ሀናና የሰው ብርታት ከንቱ ነው የእግዚአብሔር ብርታት ግን ሁልጊዜ ዘላለማዊ ነውና ይህ ዘላለማዊ ክንዱ ደግፎን እውቀቱን ሰጥቶት ጥበብን ሰጥቶት በዚህ ቤት ውስጥ በቃ ጎርፍ ይመጣል ዝናብ ሲመጣ እንደዚህ ያፈሳል ቤቱ በዛ ላይ ደግሞ ስዕል እንደ ልጅ ተንከባክቦ የምትይዘው ነገር ነው እሱ ባለመሆኑ ሁሌ አዝናለሁኝና እነዚህ ነገሮች ተስተካክለው ለሱ ምቹ ሆኖለት ባለማየቴ በጣም ነው ለኔ ተግዳሮቴ የምለው ነገር ሁልጊዜ እሱ ነው። ደግሞ ጌታ ቀን አለው እግዚአብሔር ቀን አለው መክብብ ላይ ለሁሉም ቀን አለው ጊዜ አለው ይላልና ያ ጊዜ ይሆናል ብዬ ነው እኔ የምጠብቀው። ቢሆንም ለበጎ ነው በርግጥ ባይሆንም ለበጎ ነው። እግዚአብሔር ሁሉ ነገር ትክክል ነው አዋቂ ነው ከሱ ስተት የለምና በጊዜው ውብ አድርጎ እንደሚሰራ አውቃለሁ አምናለሁ። እግዚአብሔር የጊዜ ባለቤት ነው የሚከለክለው ነገር የለም እሱን እንጠብቃለን። ያው መንስኤው እንዲህ ነው ብዬ መግለጽ አልችልም። ያው የሆነ ጊዜ ያው እንደነገርኩ ከአቢሲኒያ የስነ ጥበብ ማሰልጠኛ በቃ ብዙ ጓደኞች የሚናፍቁትን ብዙ ሰዎች የሚጓጉለትን የስነ ስዕል ሙያ መማር ለኔ ትልቅ እንዴ ነው እድል ነው የምቆጥረው በወቅቱ። ለምን የሚቀየርበትን ለማህበረሰቡ ብዙ ማስተማር የሚችልበትን ብዙ አስተዋጽኦ ማበረከት የሚችልበትን እድል ነው ያገኘሁትና ተመረቄ በማግስቱ እንግዲህ ተወሰነ ስትቀመጥ ሌላ ላንተ ላይ የተጣለ ዱብዳ ነው የሚሆንብህ። በቃ ይሄ የማይረባ የማያገለግል የማይጠቅም የሚባል ስሜት የሚሰማ በቃ ብትለፋ ብትሮጥ ብትማር ምንም መሻሻል በህይወት ላይ ከሰተም የሚል መንፈስ ነው የሚያድርብህ። ይሄኛው ግሬ ተንጂ ስነቃ መስራት አልቻለም። ያ ከቆይታ ብዛት ሁለተኛው ግሬ ደገመ መንቀሳቀስ ከወገቤ በታች ሙሉ ለሙሉ በቃ አልቻለም። በዊልቸር በክራንች በአንድ ክራንች ተጠቅሜ አልሆነም ለውጥ አላመጣም። ሕክምና ክትትል አደረኩኝ። የተለያዩ ሆስፒታሎች የተለያዩ ምርመራ አሉ የሚባሉ ስፔሻሊስቶች ሁሉ ተከታተልኩኝ። እነሱም ያዩልኝ ለውጥ የለም። ወደዚህ ነው ይድናል ፊዚዮቴራፒ ተባለ። ፊዚዮቴራፒ የምትመላለስበት ትራንስፖርት አለ። እነሱ ሁሉ እንደኔ ምንድናቸው ትልቅ ወጪ ናቸው። ምግብ ያስፈልጋል። ለትራንስፖርት ስትመገብ ስታወጣ የምትመገበው ታጣለ። ቤት ውስጥ ያለ ጫና አለ። እንደገና ደግሞ እሱን መቆም ማድረግም አለብን። ስራ የለም፣ ጤና የለም፣ እንደገና ደግሞ ትዳር አለ። እነዚህ አቻችለ መኖር መቻል አለብን። ስለዚህ ቤት ውስጥ ፊዚዮቴራፒ ሰራው ለምን አልቀጥልም? ለምን ሕክምና ክትትል በየ3 ወር ሊኖር ይችላል። እዛ ሄዳለሁ ይሄን አድርግ ቪዚ ፊዚዮቴራፒ ሄድ ሲባል ለዛ ለ15 ደቂቃ ሊሆን ይችላል። የምታወጣው ገንዘብ አለ፣ የምትጠብቀው ወረፋ አለ። እሱ ተግዳሮት ሆነብኝ። በአጠቃላይ ቤት ውስጥ መቀመጥና ወስኜ ለራሴ ዋጋ እየሰጠው ትንሽ እንቅስቃሴ ያደረኩ መኖር ይሻላል አልኩኝ። አሁን ባለበት ነው ያለው። እንዳይቀጥል ከፍ እንዳይል ችግሩ ያው ቤት ሄዳለሁ። እሱን እያደረኩ ነው ያለሁት። እነዚህ የምታያቸው ይሄ ቤቱን ሙሉ የሞሉት ሸራዎች እያንዳንዳቸው ሸራዎች በጣም ሳይሰራባቸው በጣም ውድ ናቸው እና እንደውም አንድ ስራ አለች። እሷ ስራ እንድትሸጥ እንኳን አልፈልግም። ማሽን ቤት እጄ ሳሰነጥቅ እንጨት እንትን ማሽኑ እንጨቱን ለቀቀውና መታኝ ማለት ነው። እና ራሴን ሐኪም ቤት ነው ያገኘሁት። ግን መጥቼ ለእስራኤል አልነገርኩትም። የምሰማውን ነገር አልነግረውም።
በጣም ብዙ ነገር ብሰማ ያው አልነግረውም። የሚጠቅም የሚረባ ነገር ካልሆነ ግሳንግስ ነገር መጥቻ አልነግረው። በሚሰማበት ጊዜ እንደዚሁ በምን እንዳገኙት አላቅም። ያው አንድ ሚዲያ ላይ ጠየቁኝ። ከዛ በኋላ ነው እየበዛ የመጣው እንጂ ያው ለምን አልነገርሽኝም አለ። አይ ምን ይጠቅማል፣ አይ በመቀመጤ ባለመውጣቴ እሷ እንደዚህ ሆነች ብሎ ይሰማዋል ብዬ ስለማስብ ነውና በሚያስፈልገው ነገር ሸራዎቹን መርካቶ እጄ ጨርቆቹን አመጣለሁ። ማሽን ቤት እጄ እንጨቱን አስቆርጬ አመጣለሁ። አሁን እንኳን እግዚአብሔር ይመስገን የሚሸጡ እንትኖችም አሉ፣ ሸራዎች አሉ አሁን ባሁን ጊዜና እሱን ለሚያስፈልገው ነገር በቃ ማቅረብ ነው የኔ ስራ። ሸራዎችን አመጣለሁ፣ አቀርብለታለሁ። ቡርሽ ቢያስፈልግ ቀለም እንደዚሁ ገዝቻ አመጣለሁ። እሱ ይሰራል፣ የሱ ድርሻ መስራት ነው። የኔ ደግሞ ገዝቶ እንትን ማቅረብ ነውና ካልሰራ ደግሞ ቁጭ አይልም። አንተ ለማን ብለ ነው ይሄው ቤቱ ሞልቷል እኮ እስኪ ትንሽ ረፍት ምናምን አድርግ ስለው ዴሜሮን ካልሰራውማ ምኑን ኖርኩት ነው የሚለውና ጎበዝ ታታሪ ሰዓሊ ነው። የኔ ድርሻ ደግሞ እንደዚሁ እየገዙ ማቅረብ ነው። እንዲጎልበት አልፈልግም። ያሰበው ሀሳብ እንዲቀርበት አልፈልግም በምንም አይነት። ለምን ወጥተው ውጭ አይቀመጡም? እሱ እስከሚችል ድረስ ይስራ። እኔ ደግሞ ገዝቻ አቀርባለሁ፣ አግዘዋለሁ በዚህ ማለት ነው። ስዕል ቦታዎች ላይ ጋራሊ ሲኖር ከዛ ጋላሪ ላይ ሂጄ አቀርባለሁ። አብረን ከዛ በኋላ እንሄዳለን። አንቺን ሳሌው ይሉኛል። አይ ጎበዝ ባላለኝ፣ ጎበዝ ጀግና ታታሪ ሰዓሊ ባላለኝ እና ሰዓሊው እሱ ነው ብዬ እነግራቸዋለሁ። እስከዚህ ድረስ እንግዲህ ይሄዳለሁ። እንዲህ ልብል አሁን 20 አመት ቤት ውስጥ ተቀምጠህ እድሜ ስትቆጥር ለአሁን ሳዋራ የትና የት እድሜና በመሀል ያሉት ጊዜያቶች ምንም እንዳልኖርኩባቸው ምንም እንዳልሰራሁባቸው ነው የምቆጥረው ለራሴና እንደ ከሰረ አንድ ነጋዴ ሰርቶ በአንድ ጊዜ ዋጋ ሲወርድበት የሚሰማው ስሜት አለ። እሱ ይሰማኛል። ወጥቼ አለመግባቴ እንደነበሩ እንደ ጉዳት አልባ ጉዳተኛ በሆንም እንደ ጉዳት አልባ ሄጄ መውጣት የሚችልበትን እድሎች በቃ በአሁኑ ሰዓት ይሄን ባለማግኘቴ በቃ መዳን ተስፋ አለው፣ መንቀሳቀስ ይችላለሁ የሚል እምነት አለኝ። ይሄን ባለማድረጌ ትንሽ ይጨንቃል፣ ያስቸግራልም፣ ሞራልም ይነካል። ትገለላለህ፣ በማንኛውም ነገር ትገለላለህ። ለዚህ ቦታ ያስቸግረዋል፣ አይ ባይመጣ ይሻላል፣ እዚህ ባይሄድ የሚባል ነገር አለ። እንደገና ደግሞ ገንዘብ ላይጥረን ይችላል። የሆነ ቦታ ሄዶ ለመምጣት አይ ለዚህኛው ፕሮግራም ሌላ ጊዜ ይኬዳል፣ ይሄኛው ገንዘብ ብዙ ሊፈጅ ይችላል ምናምን የሚባል ነገር አለ። እነዚህ ብዙ ተግዳሮቶች ያሉት ከባለቤቴ ከሜሮን ጋር ያዩን እናት በኦክሲጅን ሆኖ የኔ ህመም ታያቸው። ይሄ ሰው ቢታከም ይድናል ብለው ለልጃቸው ይነግራሉ። ልጃቸው ኔትወርክ ስላላት ቢታከም ብለው ሲጠይቋት አቅም የለኝም እንዴት ይሻላል? አይ እንደምን ብለሽ ሞክሪ ይሏታል ለልጃቸው። ከዛ ልጃቸውን እኛ እናቅም ተደዋወልን፣ አወራን። ሕክምና ከዱባይ ከኳታር ከህንድ ዱባይ ኳታር ዱባይ ተገኘ። የዱባይና የህንዱ በጣም ውድ ይሆንባቸውና ይቀራል። የኳታሩ ደግሞ ያናግሩታል፣ አክሟል ይላል። በዚህ ሂደት ውስጥ ያለ ነው እና ለዛ ደግሞ የሚያስፈልግ ምን ያስፈልጋል? እንግዲህ ብዙ ትራንስፖርት አለ፣ ሆቴል አለ፣ ምግብ አለ፣ እነዚህ ወጪዎች አለ፣ ሕክምና አለ፣ አንዳንድ ወጪዎች አሉ። እሱ ላይ እንግዲህ ነው ያለ ነው። በዚህ ተስፋ ነው ያለ ነው። እንደምታየው ቤት ውስጥ ስዕል ሞልቶ ቤት ብቻ አይደለም ያለው፣ የተለያዩ ድርጅት ቦታዎች በሆቴሎችም ማሳያ ቦታዎችም ስራዎች ያሉ እዚህም ብዙ ነው ያሉት። ብዙ መቀመጥ የኔ ጊዜ ስለሆነ እነዚህ ጊዜ ምንድነው ማጠፋው በመስራት ነው እና የገቢ ምንጭ ሆኖልኝ ቤት አልደጎሙት ግን መስራት እቀጥላለሁ። እነሱም ቦታ እስኪያገኙ ሰው እስኪያገኙ ተፈላጊነታቸው ጨምሮ ማለት የምትፈልገው ሰው እስኪመጣ ወይም ደግሞ የሚፈልገው ሰው እስኪመጣ ድረስ ነው እሰራለሁ። ማሳየት አሳያለሁ፣ ምሽጥ የሚሸጣለሁ። ግን አጥጋቢ ሽያጭ አይደለም። በርካሽም ይሸጣል። ጥሩ ገዝቶ ደግሞ ቤቱ የሚያስውብም አለ። ግን እንደማንኛውም ሰዓሊ እንደዚህ እንዴት ነው የሚደጉም ስራ አይደለም ሰራ ያለሁት። አይሸጥም። በርካታዎች ናቸው፣ የሚበላሹም አሉ። እንደምታዩት ቤታችን ቆርቆሮ ቤት ነው። አዋራ አለ፣ ክረምት ሲመጣ ዝናብ አለ። ትልቅ ስጋት ነው።
እነዚህ ተግዳሮቶች ሆኖ ግን ያው እግዚአብሔር ይመስገን ሰራለሁ። እግዚአብሔር መልካም ነው። ሰዎችን ባለጸጋ የሚያደርግ ጌታ ነው። የሚሰጥ የሚነሳ እግዚአብሔር ነውና ቢደገፍ ቢደረግ ብዬ የማስበው ነገር አንደኛ ነገር ስሎቹን የሚችል ገዝቶ በቃ አለ አይደለ እስራኤል ታክሞ ድኖ ማየት ፈልጋለሁኝ። በእናንተ ገዛ በሰዎች ድጋፍ በእውነት እነዚህ የመሳሰሉ ስራዎች አሉ። እነሱ ተመርጠው ሰው የሚፈልገውን ገዝቶ እስራኤልን ቢደግፈው ሕክምናው እስካለበት ጥግ ድረስ ሂዶ ቢታከም በጣም ደስ ይለኛል። ቤታችን ያለንበት ይሄ ነው እንደሚታይ ነውና ይሄም ደግሞ ቢታደስ ደስ ይለናል። ባይሆንም ደግሞ ብቻ ሕክምናው ይሳካለት ለሱ ይሄ ገንዘብ ተገኝቶ ከአንድ ወር በላይ ነው ይወስዳል የተባለው ሕክምናው እዛ የሚቆይበት ጊዜ አለ። እሱ ብቻ አይደለም እኔም ጭምር ነው የሚሄደው። የሁለታችን ወጪ አለ፣ የሆቴል የምግብ ብቻ ብዙ ነገር አለውና ይህን ነገር በእኛ ቀብል ልናደርግ አልቻልንም። ዶክተሩ ግን እየጠበቀን ነው። በገንዘቡ ጉዳይ ነው እንግዲህ እዚህ ድረስ ታግዶ ያለው ነገሮች እንደምታዩት እንግዲህ በርካታ ስራዎች ነው ያሉት። በሶፋ ላይ በግድግዳ ላይ ተነባብረው እንደምታዩት በሙሉ እና አሁን አዳዲስ እሰራለሁ ይሸጣል ብዬ አምናለሁ። ግን እንደዛ ደረጃ ለማድረስ አስፈላጊው ትብብር ያስፈልገኛል። የምኖርበት ቤት የቆርቆሮ ቤት ነው፣ ያረጀ ቤት ነው፣ ካርቶን ነው፣ ላስቲክ ነው፣ ደረጃውን ያልጠበቀ ቤት ነው። ይሄ ቢታደስ እና ጥሩ ውበት ኖሮት እነዚህ ስራዎች ዘና ብለው ተዝናንተው መቀመጥ እንዲችሉ ቢሆን ለኔ ትልቅ እፎይታና እርካታ እንደገና መታደስ የሚችል ነው፣ መስፋት የሚችል ነው። ብዙ አቅም ያለው ስራዎችን ለማህበረሰቡ ተደራሽነት መሆን የሚችል እኔም በልበ ሙሉነት እየሰራሁ እንደገና እንደ አዲስ በማደስ ብቻ ሳይሆን አዲስ በመፍጠር እድል ይፈጥረኛል ብዬ አምናለሁ። እና ይህ ወገናዊ ወይ ደግሞ ጥሩ በቃ ለህብረተሰቡ ለዚህ ግለሰብ ይገባዋል አካሉ ሳይበግረው እየሰራ ያለ እየተጋ ያለ እግዚአብሔር ይመስገን። እንግዲህ በዚህ መንገድ ቢያግዘን እኔም ደግሞ የምስጋና ጊዜ ደግሞ ኖሮኝ በሰፊው ምንገናኝበት ምንተያይበት እድል እንዲፈጠርልኝ ብዬ ጠይቃለሁ። ስለሚሆን ደግሞ እጅግ አድርጌ ያመሰግናለሁ። ያው ቅድም እንዳልኩ ሕክምናው ኳታር ነው። ኢትዮጵያዊ ሐኪም ነው፣ ዶክተር አማኑኤል ይባላል። የዚህ ሕክምና ውጤት ተስፋ ሰጪ ነው። ለምን ባያምንበት እዛ ድረስ መሄድም አይገባኝም ነበር። ስለሚሻሻል ጤናዬም የተሻለ ጤና እንደሚሆነው ነው ሐኪሙ ቃል ይገባልኝ። በዚህ መንገድ እንግዲህ የአየር ቲኬት፣ የሆቴል፣ የምግብ እና አንዳንድ ወጪዎች የመድኃኒቶች አሉ። እነዚህን አሟልቼ ቢሄድ እሱም እየጠበቀኝ ነው። ሐኪሙ እየጠበቁኝ ነው። ሐኪሞች እሱ ብቻ ሳይሆን በርካታ ሐኪሞች ከጎኑ አጋዦች አሉ እና ያ ተስፋ ሰጪም ስለሆነ እኔም እንዲሟላልኝ የምጠይቀው የተወሰነ እንግዲህ ከ1 ሚሊዮን ያላነሰ ብር ነው የሚያስፈልገው። ከዚህ አጋጣሚ ይሄን ቢደረግልኝ እኔም ጤና ተመልሶ እንደ ቀደም ለቤቱ ብቻ ሳይሆን ለዚህም ደግሞ ምስጋና ጊዜ ይኖር አንድ ላይ ሰፊው ማህበረሰብ ያገዙኝ ከጎን የሆኑትን ለየትኛው አቅጣጫ ያገዙን የምናመሰግንበት ወቅት ይኖራልና በዚህ መንገድ ነው ያለው። ሕክምናው ቀጣይነት አለው። ያው እንግዲህ መቼ እንደሆነ አላውቅም። እየተጠበቅን ነው። ቦርዱን ጨርሰናል። ሕክምናው ሁሉ ነገር አሟልተናል። የዶኩሜንቶቹን እንግዲህ የሚቀረውን አሟልተን ስንሄድ ተፈጻሚነት ይኖራል ብዬ አምናለሁ። ፓወር አዲስ ሄለን ሾው የሚቀርብ ነው። በየአመቱ የሚቀርብ ነው። አሜሪካን ሀገር ነው በሚቀርበው 9 አመት ሆኖታል። አሁን 2 አመት ኢትዮጵያ ውስጥ ያደረገችው እዛ ላይ በመገኘት በጣም አመሰግናቸዋለሁ። አዘጋጆቹን አስበው ጠርቶኝ በማገዝ ደረጃ ወይም ደግሞ በልዩ እንዲሳተፍ ብለው አስበውኝ በመጋበዛቸው ሁሉን የተባበሩኝን አመሰግናለሁ። በዛ አጋጣሚ ያሁን ፕሮግራም ላይ ፓስተር አበራን ፓስተር በለጡን እዛ ተገናኘንና አወራናቸው። እኛ በቃ እንደዚህ ያስበን ነበር። እነሱም የሆነ ፕሮግራም አላቸው። በዛ ፕሮግራም ላይ ስናወራ ያው ሜሮን በዚህ ሕክምና ላይ እንዳለው ወይ ደግሞ አወራቻቸው ፈቃደኛ ከሆናችሁ በኤልሻዳይ ላይ እንደዚህ አይነት እገዛ ብናደርግላችሁ ቀርጻ ቢሆንላችሁ አሉ። ከብርሃኑ ጋር ወንድም ብርሃኑ ጋር ተነጋገርን። ያው አድራሻ ተለዋወጠን። እዚህ ደረጃ ደርሷል። እንግዲህ ይሄኛው እድል በማግኘቴ በጣም ነው ማመሰግናቸው። ስለ ፕሮግራሙ፣ ስለ ሂደቱም ስለሆነ ነገር በሙሉ አመሰግናለሁ። ፓስተር አበራን በዚህ አጋጣሚ
ጥሩ መንገድ ነው የከፈቱልኝ ብዬ ነው ማምነው። እነ ፓስተርን አመሰግናለሁ እናንተን ስለላከ ወደ ቤታችን ፍቃደኛ ሆነው ደግሞ እርግጠኛ ነበርኩ ኤልሻዳይ ቲቪ አንድ ቀን ወደ ቤታችን ይመጣል ብዬ አስብ ነበር እና ነግሬው እንኳን አቃለሁኝ አንድ ቀን ወደኛ ቤት ይመጣሉ እለው ነበርና ቅድም እንደነገርኳችሁ በጊዜውና በሰዓቱ ደግሞ ኤልሻዳይ ቲቪ ወደ ቤታችን ስለመጣ እነ ፓስተርን በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርካቸው። ፓስተር በለጡ ፓስተር አበራንም በእውነት በጣም ነው የማመሰግናቸው። እግዚአብሔር ይባርካቸው። ዘመናቸው ይባረክ። ለብዙዎች እየደረሱ ለብዙዎች እየተቆረሱ በእነሱ አማካኝነት የብዙ ሰው ጓዳ እየተዳሰሰ የብዙ ሰው ህይወት እየታየ ስላለ በጣም አመሰግናቸዋለሁ። ጌታ አብዝቶ ጸጋን ይስጣቸው ይጨምርላቸው ማለት ፈልጋለሁ። እናንተንም ጌታ አብዝቶ ይባርካችሁ። ዘመናችሁ ይባረክ። የእውነት ሳትሰስቱ ከጧት እስካሁን ከኛ ጋር ቆማችሁ በእንደዚህ አይነት ሁኔታ እኛ ጋር ልትጎበኙ ስለመጣችሁ እግዚአብሔር አብዝቶ ይባርካችሁ። ተባረኩ። አሁን ይሄ እንግዲህ ከዳንኩኝ ወይም ደግሞ ከዚህኛው ሕክምና በኋላ ቢባል ነገር የለም። አሁን ባለንበትም በመንፈሳዊ ህይወታችን እየመሰከርን እያገለገልን እያጽናናን እያበረታታን ሰዎችን እየመለስን ብዙዎች እያመሰገኑን ብዙዎች ከኛ ጋር ከጎናችን ነው እና ከዛም ደግሞ ሕክምናውን አግኝቼ ደግሞ በቀጣይ የሚሆነው ይሄኛው ነው። ብዙዎችን ማጽናናት፣ ብዙዎችን ምስክርነት፣ ብዙዎች ምንም ነገር በእግዚአብሔር ውስጥ የማይቻል ነገር የለም። እግዚአብሔር እንደሚያሻግር፣ እግዚአብሔር እንደሚያበረታ፣ እግዚአብሔር እንደሚታደግ፣ እግዚአብሔር ነገሮችን ሁሉ እንደሚቀይር፣ እግዚአብሔር እኛ የዘጋነውን ፋይል ነው እንግዲህ እንደ አዲስ ከፍቶ የተሆነውን 20 አመት ቀላል ነገር አይደለም። የዘጋነውን ፋይል እንደ አዲስ ከፍቶ ነው እንግዲህ የሰዎችን ኔትወርክ ፈጥሮ ሕክምና እንዲደረግ ሰዎች እንድናገኝ የሆኑ ያሉት ነገሮች በሙሉ በምክንያት በእግዚአብሔር ጊዜ ያለው እና እግዚአብሔር ያደረገው ግሩም ስለሆነ እዚያ ደርሶናል። ያንን የተደረገልኝን ለሰዎች ማድረስና ሰዎችን በዚህ መንገድ ውስጥ ከወደቁበት ማንሳት፣ ከተቸገሩበት ነገር ከተያዙበት ማላቀቅ እና በጣም ተስፋ እንዳላቸው ምስክርነት ህይወት ነው የሚቀጥለው። ይሄ ነው ህልሜ እና ስራዬ እንዳለ ሆኖ በዛ ደግሞ በብርታት ያገኘሁትን በእግዚአብሔር ህልውና የተጎናጸፍኩትን እንደገና እንደ አዲስ ለብዙዎች ማዳረስ የኔ ብቻ ሳይሆን የሮንም ጭምር እሱ ነው ህልማችን። ዓለምን እንዞራለን የሚል ሁሉ ህልምን ያለን አሜን። እግዚአብሔር ያዘጋጃል ነገሮችን በሙሉ እንግዲህ ያው መልካም ነገሮች በሙሉ በጊዜው አድርጎ የሚሰራ እግዚአብሔር ነውና እነዚህ ስራዎች ስለሰራው አካል ጉዳተኝነት ሳይበገረኝ ለማህበረሰቡ አበርክቼ በማህበረሰቡ ውስጥ ተገኝቼ በመንግስትም ደረጃ ትልቅ እውቅናና ምስጋናና አክብሮት አግኝቼ እዚህ በመድረሴ እግዚአብሔርን እጅግ አድርጌ አመሰግናለሁ። አሁን ባለሁበት ሁኔታ የተገኙ እድሎችን እንደገና እንደ አዲስ ማስቀጠል በሕክምና ደረጃ በዓለም አቀፍ በሀገር ውጭ የተገኘውን እድል በመጠቀምና ጤናዬ ወደ ነበረበት እንዲመለስ እንደገና ህልሞችን እንደገና እንደ አዲስ መጀመር እንደ አዲስ መኖር ይሄ ምጓጓለት ይሄ ምመኘው በቃ ምናፍቀው ሙያ ስለ ሙያ ለብዙዎች እንዲዳረስ ብዙዎች ቤት እንዲንኳኳ ብዙ ህጻናቶች ብዙ ወጣቶች እንዴት ይቻላል እንዴ ተብሎ እንደ አዲስ እንደሚጀምር ማስተማርና ማሳየት የሚችልበት እድል እንዲፈጠርና ከስነ ጥበብ ያገኙትን ለውጥ እንዳከመኝ እስካሁን ድረስ እንዳከመኝና ወደፊት ደግሞ በተሻለ ጤና ሆኜ ለማህበረሰቡ የተሻለውን ነገር ማቅረብ እንደምችል ስለረዳኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። ይህም ስለሆነ እንግዲህ ትልቅ ነገር ነው። የሕክምናው እንዲቀጥል የእናንተ ትብብር ከጎኔ እንዲሆን ጠይቃችኋለሁ። ሌላው ደግሞ የዚህ ቤት ጉዳይ ያው የአሮጌ ቤት ነው እንዲታደስ ለውጥ እንዲያመጣ በፋይናንስ በሀሳብ ሙያተኞች በሁሉም ነገር ከጎናችን እንድትሆኑና እነዚህ ስራዎች በአማረ ቦታ በአማረ ቤት ውስጥ ተቀምጠው እድሳት አድርጎላት ቤቱ እንዲኖርና እንዲታይ ለእናንተም ትልቅ ደስታን የሚፈጥር ነውና እጅግ አድርጌ አመሰግናለሁ። በዚህ እንድትተባበሩኝ ስል በትህትና ጠይቃለሁ። ሌላው እንግዲህ እግዚአብሔር የጀመረውን እንደሚጨርስ አምናለሁ። የእናንተ ትብብር የእናንተ እገዛ የእናንተ በጎነት ከኛ ጋር ስለሆነ ይቀጥላል ብዬ አምናለሁ። ስለሚደረግልን ትብብር እና ስለሚደረግልን ድጋፍ እጅግ አድርገን እናመሰግናለን። ያው የእስራኤል ሕክምና የተገኘው ኳታር ነው። ጌታ ይመስገን። እንግዲህ እግዚአብሔር በየልባችሁ ባስቀመጠው ሸክም ልክ በጸሎትም ቢሆን በገንዘብም ቢሆን
ከጎኑ ናችሁ እስራኤልን እንድትደግፉት እንድታግዙት ስዕሉን በመግዛት ከዚህ በፊት ያደረጋችሁ ሰዎች ደግሞ እግዚአብሔር አምላክ አብዝቶ ይባርካችሁ። ያው አንዳንድ ወጪዎች ናቸው ከ1 ሚሊዮን ብር ያላነሰ ነው እንግዲህ የሚያስፈልገውና የአየር ቲኬት፣ የሆቴል፣ የምግብ ከዛም ሂደን ደግሞ መድኃኒቶች አሉ ተብለዋል። የሚቆይበት ጊዜ ደግሞ ከ1 ወር በላይ ነው። ከ1 ወር በላይ የሚሆን ጊዜ ነው እየተባለውና ይሄ ነገር ያስፈልጋልና እግዚአብሔር አምላክ አብዝቶ ይባርካችሁ። ስለ ሁሉ ነገር ጌታ አብዝቶ ይባርካችሁ። ያው የአየር ትኬት አለ ይህን ሁሉ ታሳቢ ተደርጎ ነው ማለት ነውና የተነገረን ከነሱ ድርሻቸውን ተወጥቷል። ከኛ ነው የቀረው እንደነገርኳችሁ። እግዚአብሔር አምላክ አብዝቶ አብዝቶ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ይህን ኤልሻዳይ ቴሌቪዥን ጥሪ አድርገውልኝ ቤቴ መጥተው ፕሮግራሙን ቀርጸው ለእናንተ ተደራሽ ስላደረጉትን ለወንድም ሰለሞን፣ ለወንድም ብርሃኑ እና ለዋናዎቹን ለነ ፓስተር አበራም እጅግ አድርጌ ያመሰግናለሁ። ስለተባበራችሁን ስላገዛችሁን ተባረኩልኝ። ጌታ እግዚአብሔር ይባርካችሁ ላለሁ አመሰግናለሁ። እንግዲህ ወንድም እስራኤል እስካሁን ባደረግነው ቆይታ የሰራቸውን በጣም ውብ የሆኑ ስዕሎችን ተመልክቻለሁኝ። ተመልካቾችም ተመልክተውታል። እነዚህ ስዕሎች እንግዲህ እግዚአብሔር ልጆች በሰጠው ጥበብ ለልብህም ለአእምሮም በሰጠው ጥበብ በእውነት ይሄ ከምድር ነው አይደለም ከሰማይ በተሰጠ ትልቅ ጥበብ እነዚህን ውብ የሆኑ በጥበብ የተሞሉ ስዕሎችን ትሰራለህ። እጅግ በጣም የሚገርምና የሚደንቅ ነው። ነገር ግን ደግሞ ያው ህይወት በብርቱ ሰልፍ የተሞላች እንደመሆኗ አንተ ባጋጠመህ የአካል ጉዳተኝነት ተስፋ ሳትቆርጥ ወደ ኋላ ሳትል በብሩህ ተስፋ እግዚአብሔር በሚሰጠው ተስፋ በሰማዩ ተስፋ አድርገህ ከባለቤትም ጋር ባላችሁ ደግሞ አብሮነት በፍቅር በመተሳሰብ አብራችሁ ሞቅ ያለ ህይወት እንደምትኖሩ አጫውተናል። ከዚህም ባለፈም እኔም ለመታዘብ ችያለሁኝ። ይህ በራሱ ትልቅ ነገር ነው። እንግዲህ ሌላው የገረመኝ ነገር አንተ ራሱ የምትሰራቸውን ስዕሎች ሌላው ቀርቶ የምታስተዋውቀው እንኳን በአንዳንድ ጋላሪዎች ላይ ባለቤት መሆኗ እጅግ በጣም የሚደንቅ ነው። ይህ ምን ያህል ስሜቷ ውስጧ እንደሆነ የሚያመላክተን ነገር ነው። ለብዙዎችም ትምህርት የሚሆን ነገር ነውና እግዚአብሔር አምላክ አብዝቶ ይባርክህ። እንግዲህ ይህንን ያጋጠመን ጤና እክል እግዚአብሔርም ተጨምሮበት ብዙ ልባቸው ለእግዚአብሔር የቀረበ የሰዎች ሸክማቸው የሆነ በተለይ ችግርተኞችን በተለያየ ተግዳሮት ውስጥ የሚገኙትን ወገኖቻችንን ለመታደግ እግዚአብሔር ደግሞ የረዳቸው ሰዎች አሉ። በሀገር ውስጥም በውጭም ሊሆኑ ይችላሉና ከዚህም በፊት ደግሞ አይተናል። እንደዚህ አይነት እክል ያጋጠማቸውን የተለያዩ ሰዎች ደግሞ ልበቅኖች፣ ቸሮች፣ ደጎች አሉና አሁንም እንግዲህ እግዚአብሔር ደግሞ እንደዚህ አይነት ወገኖች ጋር እንደሚያገናኝ ተስፋ አደርጋለሁኝ። ምክንያቱም እግዚአብሔር ሰውን ነው የሚሰጠው። ስለዚህ እግዚአብሔር ሰው ይሰጣል ብዬ አስባለሁኝ። እንግዲህ ተስፋ ሳትቆርጥ ወደፊትም ይህንን የሰጠህን እግዚአብሔር በእጆች ላይ ያለውን ጥበብ ቀጥልበት። ከባለቤትም ጋር ያላችሁ እንደዚህ አይነት አብሮነት፣ እንደዚህ አይነት ፍቅር በእውነት እጅግ በጣም የሚደነቅ የሚበረታታም ነው። ለእኛም ደግሞ ለእምነታችን ትልቅ ቦታ አለው። እስካሁን ባደረኩት ቆይታ በጣም ተደምሜ ያለሁ። ተመልካቾችም እጅግ በጣም ብዙ እውቀትና ቁም ነገር እንዳገኙ ተስፋ አደርጋለሁኝ። እንግዲህ በቀጣይ ደግሞ ከዚህ ለወጥ ባለ ስቱዲዮ ውስጥ ሆነ እግዚአብሔር ይችላል፣ ሁሉን ቻይ አምላክ ነው። ከዚች ትንሽ ደሳሳ የስዕል መሳያ ጓዳ ውስጥ ወጥተህ እነዚህም በርካታ ስዕሎችን እንደ ልብ የምታስቀምጥባቸውን እንደተመለከትኩትም ጣራውም ግድግዳውም ብዙ አመቺ አይደለም። እንግዲህ እግዚአብሔር ያዘጋጃል። የተሻለ ስቱዲዮ ውስጥ እንደማገኝ ተስፋ አደርጋለሁ። በቀጣይም ደግሞ እንግዲህ በሌላ ፕሮግራም እንገናኛለን ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ ለሰጠህ ብርታት፣ ለሰጠህ ጽናት እግዚአብሔርን አመሰግናለሁ። እንግዲህ ተመልካቾቼ እስካሁን ባደረኩት ቆይታ ይህንን ይመስል ነበር። ወንድም እስራኤል ወይም ሰዓሊ እስራኤል እና ባለቤቱ ሜሮን ጋር እንደዚህ ይህን የመሰለ ቆይታ አድርገናል። በቀጣይ በሌላ መሰናዷችን በሌላ ፕሮግራም እንገናኛለን። ለወንድም እስራኤልና ለሜሮን ለባለቤቱ ሜሮን እግዚአብሔር እንዲያጸናቸው እንዲያበረታቸው እግዚአብሔር እስከ መጨረሻው አብሯቸው ከነሱ ጋር እንዲሆን ጸልዩላቸው። በሚያስፈልጋቸውም ነገር አግዟቸው ጥሪያችን ነው። እግዚአብሔር ይባርካችሁ። ሻሎም